ምን ልታዩ መጣችሁ? በእድሜ የጠገቡ ዘመናትን የተሻገሩ አዛውንትን ለመመልከት ወይስ በአመታት ረጅም ጉዞ ውስጥ የተጠራቀመ ምድራዊ ስኬትን ወይስ የምሁራንን የትምህርት ብዛትና የእውቀት ክምችትን? ምን ልታዩ መጣችሁ? ጥንታዊውንና ታሪካዊውን የዜማን ክብር ወይስ ረቂቁን የሃይማኖት ዕውቀት፣ እውነትን፣ እምነትን? የምር ምን ላይ መጣን? ውድ ማንነትን ለመመልከት ነዋ። አዎ በዚህ ዘመን እጅግ የማይገኝ እንደ ማይቶት የሚያበራ ክቡር ስለሆነ ማንነት ለመመስከር ነዋ። አሁን የሰው ልጅ ሕይወቱን በማስተዋልና በጥበብ ሲኖራት በጨቅላ ዕድሜው ከተሰጠው ስም ጋር እውነተኛ ማንነቱ ተዋህዶለት ማየት በምድራችን ላይ ብርቅ እየሆነ መጥቷል። የሰው ልጆች ገና ከመወለዳቸው ማንነታቸውና ባህሪያቸው በተግባር ሳይለይ ስያሜ መቀበላቸው የሚገርም ነው። ገና መከራን፣ መስዋዕትነትን፣ መታመንን፣ ንስሐን፣ ጽናትንና ፍቅርን ሳንረዳ ለሕይወታችን ቀድሞ ስያሜ ይሰጠዋል። ለዚህም ነው ሕይወታችን በስማችንና በማንነታችን መካከል ረጅም ጉዞውን የሚጀምረው። ነገር ግን እስኪ ያስተውሉት፣ ስም የሚወጣልን በሕይወታችን መጀመሪያ ሳይሆን በሕይወታችን ፍጻሜ ላይ ቢሆን ኖሮ ምን ሊሰማን ይችል ነበር? ከብዙ ትግሎቻችን ከመውደቅና ከመነሳታችን በኋላ ከፈተናዎቻችንና ከምኞቶቻችን በኋላ ከማጣትና ከማግኘታችን በኋላ ከፍቅርና ከይቅርታችን በኋላ ከተከፈሉ ዋጋዎቻችንና ከሸክሞቻችን ሁሉ በኋላ በወላጆቻችን የሚሰጠን ሳይሆን በሕይወታችን በተገለጠ እውነተኛ ማንነታችን ላይ ተመስርቶ የሚያሳይ ስም ከሰማይ ቢሰጠን ኖሮ ስማችን ማን ይሆን ነበር? ወደ ዛሬው የክብር ባለቤት ስንመለስ ግን የምናገኘው እውነታ ሌላ ነው። ሞገስ የሚለው ቃል ጥሬ ትርጉሙ በአማርኛውም ሆነ በእንግሊዝኛው አንድ ውሱን ተለዋጭ ቃል የለውም። ሞገስ ማለት በውስጡ ጸጋንና ባለሟልነትን፣ ክብርንና መንፈሳዊ ውበትን፣ መፈራትንና መከበርን፣ መወደድንና መለኮታዊ ስልጣን ሁሉ አካቶ የያዘ ታላቅ ቃል ነው። ዛሬ ላይ ቆመን የአፈሊቅ ሞገስ ሕይወትን ስንቃኘው በዚህ ዓለም ላይ ብዙዎች በምድራዊ ስልጣን፣ በኃይል፣ በገንዘብ ወይም በትዕቢት ሞገስን ፍለጋ ሲደክሙና ሲንከራተቱ እንመለከታለን። የአፈሊቅ ሞገስ ስዩም ሕይወት ግን የሚያሳየን ሌላ ድንቅ ምስጢር ነው። እስመ በትሕትና ረከበ ልዕልና፣ በትሕትና ልዕልና አገኘ እንዲል በትሕትና የተገኘው ሞገስ ምድራዊውን ዓለም ብቻ ሳይሆን ሰማያዊውን ዓለም ሳይቀር የሚስብ የሚማርክና የሚያስገዛ ነው። አፈሊቅ ሞገስ ስዩም ለዚህ ሰማያዊ የዜማና ያቋቋም ጥበብ በሰው እጅ ምርጫ ብቻ ሳይሆን ገና ከማህፀን ጀምሮ በመለኮታዊ ጥበብ የተመረጡ እውነተኛ ስዩም መሆናቸውን ሕይወታቸው ይመሰክራል። 37 ዓመታት ሙሉ በአንድ መቅደስ በአንድ መንፈስ ሳይታክቱና ሳይሰለቹ ማገልገል ተራ የሰው ልጅ ምርጫና ውሳኔ ሊሆን እንደማይችል ግልጽ ነው። ይሄ ፍጹም መለኮታዊ ሹመት ነው። አፈሊቅ የቅዱስ ያሬድን አደራ በንጽህና ለመጠበቅና ለተተኪው ትውልድ ለማሻገር የተሾሙ እውነተኛ የጥበብ ባላደራ ናቸው።
በቅዳሴ ጊዜ የማይቀመጠው ጉልበታቸው የማይደክመውና ሁልጊዜ ትኩስ የሆነው መንፈሳዊ ሞራላቸው ለዚህ ታላቅ አገልግሎት ከሰማይ የተመረጡና ልዩ መለኮታዊ ኃይል የተሰጣቸው ስዩም መሆናቸውን ያረጋግጣል። ሞገስ ስዩም የሚለውን ስም በአንድ ላይ አጣምረን ስናነበው ለክብር፣ ለጸጋ፣ ለጥበብ፣ ለዜማ የተሾመ ማለት ነው። እኚህ ታላቅ ሊቅ እግዚአብሔር ለቅዱስ ያሬድ ዜማ ጥበቃና ለቤተ ክርስቲያን ልዕልና ሲል በጸጋው የሾማቸው እውነተኛ ስዩም ናቸው። ስለዚህ ስማቸውን ስንጠራ ግብራቸው ፊታችን ላይ ድቅን ይላል። ግብራቸውን ስናይ ደግሞ ስማቸው በግርማና በሞገስ ቆሞ ይታየናል። የድጓው ሊቅ የነበሩት ታላቁ አባታቸው የኔታ ስዩም እጅግ አስተዋይ ነበሩ። ሕፃኑን ሞገስን በጨዋታ በዋዛና በፈዛዛ ሳይሆን በጥንታዊ የዜማ ልክ በዜማ የታዘለ ነገረ ክርስቶስንና በዕለት ተዕለት ኑሮ ውስጥ በተገመደች እውነተኛ አምልኮ ከበው አሳድገዋቸዋል። ሌሎች ወጣቶች ቁሳዊና ምድራዊ ውርስን ሲወርሱ፣ እሳቸው ግን ረቂቁንና ምስጢራዊን የቤተ ክርስቲያንን ትውፊት በንጽህና ተረክበዋል። ሌሎች የዓለምን የዘፈን ዜማ ሲወርሱ፣ እሳቸው ግን የቀደመውን ትውልድ ጸሎትንና ልመናን፣ ጾምንና ንስሐን፣ ደስታንና መከራን እንዲሁም እውነተኛ አምልኮን የተሸከመችውን ሰማያዊት ያሬዳዊን ዜማን ገንዘብ አድርገዋል። ታዲያ ይህንን ክቡር ስም ይዘን ወደ ሕይወታቸው መዝገብ እስኪጎራ እንበል። ስምና ግብር እንዴት እጅና ጓንት ሆነው እንደሚዋሃዱ፣ ሕይወትና ተግባር እንዴት በአንድ መስመር እንደሚሰለፉ በአግራሞት እንረዳለን። እሳቸው ስማቸውን በተግባር ኖረውታል። ግብራቸው ደግሞ ስማቸውን አስመስክሯል። ሞገስነታቸው በመቅደስ ውስጥ በጸጋ በግርማ በራ። ስዩምነታቸው ደግሞ ባልተቋረጠች የዘመናት አገልግሎት ተገለጠ። ክርስትና እንዲሁ የደረቅ ግብረ ገብ ትምህርት ብቻ አይደለችም። ይልቁንም ክርስትና ሳያቋርጡ ከእግዚአብሔር ጋር በሚደረግ መንፈሳዊ ውህደት የመለወጥና የመቀደስ ሕይወት ናት። ታላቁ ሊቅ ቅዱስ ጎርጎርዮስ ዘኑሲስ ከመለኮታዊ ውበት የተጠጋች ነፍስ ውብ ትሆናለች ይለናል። ብረት በእሳት ውስጥ ረጅም ጊዜ ሲቆይ የእሳትን ሙቀትና ብርሃን ሙሉ በሙሉ እንደሚወርስ ሁሉ የሰው ልጅም ነፍስ እንዲሁ የተጠጋችውን መለኮታዊ ጸጋ መስላ ትሰራለች። አፈሊቅ ሞገስ ሲታዩ ልክ እንደ ስማቸው ግርማና ሞገስ የተላበሱ ናቸው። ሞገሳቸው ግን በዕድሜ ርዝመት ብቻ የመጣ ሳይሆን ሕይወታቸውን ሙሉ ከመንፈሳዊ አገልግሎት አጥር ተጠግተው ስላሳለፉ የጸጋው መዓዛ ፈጽሞ አልተለያቸው። ሐዋርያው ቅዱስ ጳውሎስ በመልእክቱ እኛ ለክርስቶስ መዓዛው ነን እንዳለ ዕጣን በእሳት ውስጥ ሲገባ ድምፅ የለውም፣ ድምፅ አያሰማም። ነገር ግን በታላቅ ዝምታ መቅደሱን ደስ በሚል መዓዛ ይሞላዋል። አፈሊቅ ሞገስም ራሳቸውን አያስተዋውቁም፣ ለታይታና ለዝና ለማዕረግም አይሽቀዳደሙም። ነገር ግን የእውነተኛ አገልግሎታቸው መዓዛ መቅደሱንና የምእመናንን ልቡና ሙሉ በሙሉ ይሞላዋል። አፈሊቅ ሞገስ ዘመናትን ከዘመናት ትውልድን ከትውልድ መንፈስን ከመንፈስ የሚያገናኙ ታላቅ ሕያውና ድልድይ ናቸው። ድልድይ የተለያዩትን አካላት ያገናኛል። ሀብትና ቅርስ እንዳይጠፋ አሻግሮ ያተርፋል። ትውፊት እንዳይቋረጥ እርስ በርሱ ያስተሳስራል። እንደዚሁ በእሳቸውም በኩል ውድ የሆኑ የቤተ ክርስቲያን ትውስታዎች ዘመናትን ተሻግረዋል። በእርሳቸው በኩል የቅዱስ ያሬድ ዝማሬዎች በአሜሪካና በአውሮፓ አህጉራት በግርማ ተሰምተዋል። በእርሳቸው በኩል ያለፈው ትውልድ የእምነት ቆራጥነት፣ የአገልግሎት ጽናትና የሥርዓተ ቤተ ክርስቲያን ኮስታራነት ለዚህ ትውልድ በቅብብሎች ደርሶታል። ታዲያ አንድ ድልድይ ከተሸከመው ከባድ ሸክም አንጻርና ከጊዜ ብዛት የተነሳ በትንሹ ማዘመሙና ጎንበስ ማለቱ አይቀሬ ነው። ይህም ደካማነቱ ሳይሆን ታማኝና ታላቅ አገልግሎቱን እንዲሁም የሸክሙን መክበድ የሚጠቁም ምስክር ነው። አፈሊቅ ሞገስንም በትኩረት ላስተዋላቸው ሰው ዛሬ በትከሻቸው ትንሽ ጎንበስ ያሉ ይመስላሉ። አብዛኞቻችን የቤተ ክርስቲያን ሥርዓት ተሳታፊዎች ብቻ ነን። እንደ አፈሊቅ ሞገስ ያሉ አባቶች ግን የእምነት ጣሪያው በላያችን እንዳይደፋብን እንደ ጽኑ መሰሶ ሆነው ደግፈው ያቆሙታል። ተሳታፊ መሆን ማለት እንዲሁ ደርሶ መሄድ ነው። ለእነርሱ ግን ተሸክሞ እስከ መጨረሻው መቆየት ነው።
መሳተፍ ጊዜያዊ ነው፣ መሸገም ግን የዘመናት ጽናትና መስዋዕትነት ነው። ቅዱስ ጳውሎስ እያንዳንዳችሁ የአንዱን ሸክም ይሸከም እንዲሁ የክርስቶስን ሕግ ፈጽሙ እንዳለ አንዳንዶቻችን ለጊዜያዊ ጥቅምና ስሜት የምናደርገውን አገልግሎት እሳቸው ግን ዕድሜ ዘመናቸውን ሙሉ ሳይሰስቱ ሰጥተውታል። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በትውፊታችንና በሃይማኖታዊ ሥርዓታችን እጅግ እንኮራለን። ኑና ውበቷን እዩ ብለንም ሰዎችን በኩራት እንጋብዛለን። አዎ ቤተክርስቲያን በእውነቱም ውብ ናት። ነገር ግን ይህ ውበት ድንገት በባዶ ቦታ ላይ የተገኘ አይደለም። ስለዚህ እኛ የዚህን ውበት ዋጋ ምን ያህል እናውቃለን? ዜማውን አድምጠን እልል ብቻ እንላለን ወይስ ዜማውን ለማጥናት የፈጀውን የዕድሜ ዘመንና ልፋት እናስተውላለን? ከአንደበታቸው የሚወጣውን ጣፋጭ ቅላጼ ብቻ አርንቀን እንሄዳለን ወይስ ለዚያ የተከፈለውን ታላቅ መስዋዕትነት ይታየናል? ያልተሸራረፈ እውነተኛ ትውፊት የማስተላለፍ ዋጋውስ ምኑ ላይ ነው? ወይስ ሌሎች በደከሙበትና በተሸከሙት ከባድ ሸክም እኛ በባዶ እንኮራለን? የአፈሊቅ ሕይወት ይህን ከባድ ጥያቄ ራሳችን እንድንጠይቅ ያስገድደናል። አፈሊቅ የማይታክቱ ታላቅ አስተማሪ ናቸው። ዕውቀት የሚያስተላልፉት በቃላትና በንድፈ ሐሳብ ብቻ ሳይሆን በተግባር በተገለጠ ሕይወታቸው ጭምር ነው። በግርግርና በሕዝብ መካከል ከሩቅ ያለውን ነገር በደንብ ይታየው ዘንድ ልጁን በትከሻው ላይ እንደሚያቆም ሩሩህ አባት እሳቸውም ከደረሱበት ረቂቅ የእውቀት ማማ በላይ እኛ ከፍ ብለን ማየት እንችል ዘንድ በትከሻቸው ላይ አቁመውናል። አቅም ተስኗቸው ሳይሆን የቀድሞው ትውልድ አደራ፣ የአሁኑ ትውልድ ከባድ ሸክምና የመጪው ትውልድ ተስፋ ሁሉ በአንድነት ተጭኗቸው ነው። ላስተዋላቸው ሰው አፈሊቅ ከትከሻቸው ዘመም ያሉት ለዚህ ነው። አፈሊቅ ሞገስ የነፍስ ምግብ የሆነውን ያሬዳዊ ማህሌት በአሜሪካ ምድር ፈጽሞ በማይታሰብበት ባልተለመደበት ዘመን የተበተኑትን ስደተኞች በዜማ አዋጅ ሰብስበው ለከርታታውና ለተጨነቀው ስደተኛ ሕዝብ ታላቅ መጽናኛ ይሆን ዘንድ ለመጀመሪያ ጊዜ ማህሌታዊ አገልግሎት እንዲጀመር ምክንያት ሆነዋል። እየተዘዋወሩ በየስቴት ሁሉ ማህሌት አገልግሎትን የአቋቋም ትምህርትን መስርተዋል። የአቋቋም ትምህርትና ዜማው እንደ ዛሬ የእውቀት መለኪያና የችሎታ ውድድር መድረክ ከመሆኑ በፊት እንደ አፈሊቅ ላሉት ማህሌታዊ ዝማሬ ማለት በዜማ የሰማይን ደጅ የሚያንኳኩበት፣ በተመስጦ ልቡናዎችን ከፍ አድርገው ወደ ሰማያት የሚያቀርቡበት፣ ሰማያውያን መላእክት ከምድራውያን ጋር በአንድነት ያሸበሽቡ ዘንድ ጎንበስ የሚሉበት ልዩ ምስጢር እንደሆነ ጠንቅቀው ተረድተዋል። ታላቁ አውጉስጢኖስ የሚዘምር ሰው አለ 2 ጊዜ ይጸልያል እንዳለው ማለት ነው። በአሁኑ ዘመን በአግባቡ ማረፍን ለግል ስለሚሰጥ ጊዜና ለራስ ስለሚያስፈልግ እንክብካቤ በሚሰበክበት ዓለም ውስጥ ቀን ቆጥረን ጊዜ ሰፍረን ለመዝናናት በምንጣደፍበት በዚህ ዘመን ላይ እየኖርን አፈሊቅ ሞገስ ላለፉ 37 ዓመታት ካልታመሙ በቀር አንዲትም የእረፍት ቀን እንኳን ወስደው እንደማያውቁ ከናንተ ማን ያውቃል? እንዲህ ያለ ታላቅ መታመን በምን መስፈርት ይለካል? ለትውልድስ እንዴት ያስተምሩታል? ቅድስና ላለው ነፍስ ያለ ቁጠባ የፈሰሰች እውነተኛ ሕይወትን ይህን ትመስላለች። ምን አይነት ፍቅር ነው እንዲህ አጽንቶ ያቆመ? ምን አይነት ስነ ስርዓት ነው ሳይናወጡ ያቆየ? ከእሁድ እሁድ፣ ከክብረ በዓል ክብረ በዓል፣ ከዘመናት ዘመናት እሺ ብሎ ለፈጣሪ የሚገዛ ልብ እንደምን ያለ ነው? ለአንዳንዶቻችን አገልግሎት እስከተመቸን ድረስ ብቻ ነው። ለሳቸው ግን የማንነታቸው መገለጫ ነው። ታዲያ ይህ ሁሉ ሲሆን ዛፎች የገዛ ፍሬያቸውን እንደማይበሉ፣ ወንዞችም የራሳቸውን ውሃ እንደማይጠጡ፣ ፀሐይም ለራሷ እንደማታበራ ሁሉ በቅድስና የሚኖሩ ሰዎችም እንዲሁ ለራሳቸው ሳይሆን ሌሎችን ያጠግባሉ፣ ሌሎችን ያረሰርሳሉ። ልክ እንደ አፈሊቅ ለሌሎች እያበሩ እንደ ሻማ ይቀልጣሉ። ከአባታቸው የዜማ ቤት ተነስተው እስከ በዓታ ምስክር ቤት ከዚያም አልፈው የኦርቶዶክስ ቴዎሎጂ እምብርት እስከምትባለው እስከ አቴንስ ድረስ ሄደው ከፍተኛ ትምህርት ቢቀስሙም በንጉሠ ነገሥቱም ቢሸለሙም የቀለም አባት የቀሳው ሰብሳቢ የሊቃውንት አንደበት እስከመባል ቢደርሱም አፈሊቅ ሞገስ ይህን ሁሉ ታላቅ ዕውቀትና ክብርና ዝና ተሸክመው መድረክ አብጁልኝ፣ ምንጣፍ አንጥፉልኝ፣ ካባ አጎናጽፉኝ አይሉም። ከሕፃናት እንኳን ለመማር የማይጸየፉ
ታናናሽ ልጆችን በአክብሮት በትህትና የሚያናግሩ እጅግ ትሁት አባት ናቸው። ራስን በማስተዋወቅና በታይታ በሚታመንበት በዚህ በምዕራቡ ዓለም በአሜሪካ እየኖሩ ራሳቸውን በእራፊ ነጠላ ደብቀው ኖሩ። ለአፈ ሊቅ ሞገስ የቴዎሎጂ ትምህርት በደረቁ የሚሸመደድ ቀዝቃዛ ዶክትሪን አይደለም። ይልቁንም ነገረ ክርስቶስን ከዕለቱ በዓል ከሰንበታቱ ምንባባትና ከማህሌታዊ ዜማ ጋር አዋህደው ነገር ሃይማኖትን የሚዘመር ሕያው ዶግማ አድርገውት ሲያቀርቡት ላስተዋላቸው ሰው እጹብ ድንቅ ያሰኛል። ዛሬ በዚህ በተቀደሰች መድረክ ላይ ቆሜ በአካልም በመንፈስም በነፍስም ከፍ ስላሉ እድሜን በልዩ ጸጋ አሳልፈው የትውልድ መመሪያ የሥነ ምግባር መማሪያ የአገልግሎት መስፈሪያ ስለሆኑት ታላቅ አባት የሕይወት ጉዞ ለመመስከር መታደሌን ሳስበው በታላቅ አክብሮትና ፍርሃት ነው። አፈ ሊቅ ሞገስ ስዩም የቅዱስ ያሬድ ዜማ ሕያው ግንብ የቤተ ክርስቲያን የክብር ጌጥ በትህትና ባህር ውስጥ የሰጠሙ ታላቅ መንፈሳዊ ኮከብ ናቸው። በአሁኑ ወቅት የዕድሜ ባለጠጋ ቢሆኑም በውስጣቸው የሚንቀለቀለው መንፈሳዊ ትጋትና ሞራል ግን በትላንትናው ዕለት የተጀመረ ይመስል ትኩስና ብሩህ ነው። ድምፃቸው የሰማይ መላእክትን ውዳሴ የሚያስታውስ አድማጭን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ደስታ የሚያሻግር ልዩ ኃይል አለው። የአፈ ሊቅ ትልቁና ማንም ሰው በአግራሞት የሚመለከተው ልዩ ተጋድሏቸው በቅዳሴና በማህሌት ጊዜ የሚያሳዩት ፍጹም ጽናትና ለሥርዓተ አምልኮ ያላቸው ታላቅ ክብር ነው። አመስግኑ። ዕድሜ ስጋን ያደክማል እንጂ መንፈስን አያደክም ለሚለው ትልቅ ሕያው ምስክር አፈ ሊቅ ሞገስ ናቸው። ዛሬ በዚህ ዕድሜያቸው ስለ ትምህርት፣ ስለ ዜማ፣ ስለ ማህሌት፣ ስለ ቤተ ክርስቲያን አገልግሎት ሲያወሩና ሲወያዩ ሞራላቸው ልክ እንደ 20 ዓመት ወጣት ጎልማሳ ትኩስና ንቁ ነው። ዛሬ አፈ ሊቅን የምናከብረው እሳቸው ክብርን ስለፈለጉ አይደለም። ይልቁንም እኛ ክብርን ማክበር ስላለብንና ውለታን መቁጠር ስላለብን ነው። እሳቸው ለኛ የጽናት ተምሳሌትና የትህትና መጽሐፍ የዜማ ምንጭ ናቸውና ዛሬ በዚህ ታላቅ ዕለት የክብር መዝገብ ስንከፍት ከአይምሮ ጥልቀትና ከጉልበት ጽናት ባሻገር በልዩ ተአምር የተሰጠንን መለኮታዊ ስጦታ እንዘክራለን። እርሱም የአፈ ሊቅ ድንቅና ረቂቅ አንደበት ነው። የእሳቸው አንደበት እንዲሁ ቃላትን የሚያወጣ ተራ ስጋዊ ሕዋስ ብቻ አይደለም። ይልቁንም የቅዱስ ያሬድ ሰማያዊ ዜማ የሚቀዳበት ምንጭ የቤተ ክርስቲያን የወርቅ በገና ትውልድን በሚስጥርና በጥበብ ያጠጣ የእውቀት ማዕድ ነው። ዛሬ በዚህ ቅኔያዊ ምስጋና በዘመናት የዕድሜ ጉዞ ውስጥ ሳይደክም ሳይሰለች አምላኩን ላወደሰና ትውልድን ላስተማረ ለዚህ ብሩህ አንደበት ታላቅ ክብር እንሰጣለን። ዛሬ የምንቀኘው ስለ አይምሮ ብቻ አይደለም። ዛሬ የምናወርደው ዜማ ስለ አንደበት ብቻ አይደለም። ዛሬ በጥልቀት ልንመረምረውና በታላቅ አክብሮት ልንቀኝለት ይወደድነው በዘመናት የዕድሜ ማዕበል ውስጥ ሳይናወጡ እንደ ሊባኖስ ዝግባ ቀጥ ብለው የቆሙትን የሊቃውንት የጽናት ተምሳሌት ሕይወትን ነው። ስለ አፈ ሊቅ ድንቅና ተጋዳይ እግሮች እንቀኛለን። እነዚያ በቅዳሴ ሰዓት ምድርን ከሰማይ የሚያገናኙ ከስጋ ድካም ይልቅ ለመንፈስ ትእዛዝ የሚገዙ የቁመና አምዶች የሆኑት እግሮችን አብዝተን እናመሰግናለን። ዕድሜ በሰው ልጅ ጅማት ላይ ድካምን ሲያዘንብ፣ ጉልበትን ሲያብረከርክ፣ ስጋንም ወደ መሬት እንዲያዘነብል ሲያስገድድ እንመለከታለን። ይህ የተፈጥሮ ሕግ ነው። በአፈ ሊቅ ዘንድ ግን ይህ ሕግ ተጥሷል። የእሳቸው እግሮች የዕድሜን ስሌት አይቀበሉም። የዓመታት ክብደትን አይሸከሙም። እሳቸው የሚቆሙት በስጋ ኃይል ሳይሆን በጸጋ ክንፍ ነውና ስጋ ሲደክም መንፈስ ይለመልማል የሚለው ምስጢር በአፈ ሊቅ እግሮች ላይ በተግባር ተጽፏል። ቤተ ክርስቲያን በድንጋይና በእንጨት ምሰሶ ብቻ አልተደገፈችም። ይልቁንም እንደ አፈ ሊቅ ባሉ ሌሊቱን ሙሉ በማህሌት ቀኑን በቅዳሴ ሳይደክሙ በሚቆሙ የጽናት አይማር ላይ እንጂ
እነዚህ እግሮች በኢትዮጵያ ምድር ላይ የተረገጡት ለዓለማዊ ሩጫ አይደለም። ወደ ታላቅ ገዳማት የተጓዙባቸው፣ የያሬድን ዜማ ፍለጋ የደከሙባቸው፣ ትውልድን ለማስተማር ከቦታ ቦታ የተንቀሳቀሱባቸው የተቀደሱ መሄጃዎች ናቸው። እነዚህ እግሮች የዘመናት ታሪክ ተሸክመው ዛሬም እንደ አዲስ ወጣት መቆማቸው ለምድራችን ትልቅ ተግሳጽና መካሪ ነው። ወጣቱ ትውልድ በጥቂት ደቂቃዎች መካከል ሰልችቶት መቀመጫ በሚፈልግበት በዚህ ዘመን እሳቸው ግን ለአምላካቸው ያላቸው ፍቅር ጉልበታቸውን ያጠነክረዋል። እነዚህ እግሮች ክብርን ፍለጋ ወደ መኳንንት ደጅ አልተጓዙም። የገንዘብን ጥቅም ፍለጋ ወደ ዓለማዊ መድረኮችም አልሮጡም። እነዚህ እግሮች በትህትና ተሸብበው ራሳቸውን ዝቅ አድርገው በእግዚአብሔር ፊት ለማሸብሸብና ለማመስገን ደከሙ እንጂ። ታላቁ ሊቃችን ሆይ በቅዳሴ ሰዓት መቀመጥን ላለመዱት ለቤተ ክርስቲያን ምሰሶ ለሆኑት እግሮች ምስጋና ይሁን። የዘመናት ሸክም በትጋትና በከፍተኛ ሞራል ለተሸከሙት ጉልበቶችም ምስጋና ይሁን። የያሬድን ዜማና አቋቋም ሳያጎሉ ለትውልድ ለማሻገር በየመድረኩ ለቆሙት እግሮች ምስጋና ይሁን። በትህትና ተራምደው ራሳቸውን ዝቅ አድርገው እኛን ከፍ ላደረጉበት ለዚያ ቅዱስ አካሄዶ ምስጋና ይሁን። ታላቁ መምህራችን ሆይ የቅዱስ ያሬድን የሰማይ ሥርዓት ሳይሸረሽር በንጽህና ጠብቆ ለትውልድ ሊያሻገረ ያሬዳዊን ዜማን ሲያንቆረቁር ለኖረ አንደበት ምስጋና ይሁን። ከዕድሜ ብዛት የተነሳ ሳይደክም ዛሬም እንደ አዲስ ምንጭ ውሃ ለሚፈልቀው ጣፋጭ ድምፅ ምስጋና ይሁን። በትዕቢትና በትምክህት ሳይሆን በትህትናና በፍቅር ሰውን ሁሉ ለሚማርከው አንደበቶ ምስጋና ይሁን። ሌሊቱን ሙሉ በመሐሌት ቀኑን ሙሉ በቅዳሴ ለአምላኩ ምስጋና ሳያቋርጥ ላመሰገነ ከንፈሮ ምስጋና ይሁን። መጪው ትውልድ ስለ አባቶቹ ሲጠይቅ የአፈ ሊቅን ሕይወት በታሪክ መዝገብ ሰድሮ ይዘክራቸዋል። ለእኛ ግን እንዲህ አይደለም። በዓይኖቻችን አይተናቸዋል፣ ድምፃቸውንም ሰምተናል፣ ትሕትናቸውንም አስተውለናል፣ ከሕይወታቸውም ተምረናል፣ ከእጆቻቸውን መቋሚያ ከአንደበታቸው ትምህርትን ቀስመናል፣ ከዘመን ዘመን የተሻገረን ሞገስን ተረክበናል የምንል እኛ ዕድለኞች ትውልድ ነን። ዛሬ እኛ የምስጋና ቀን ብለን ስናከብር እግዚአብሔርን ለማመስገን ለጸናች አንደበትና ለበረቱ እግሮች ያለንን ጥልቅ አክብሮት ለመግለጽ ጭምር ነው። አፈ ሊቅ ሞገስ ስዩም የዝማሬው ሰነድ፣ የትህትና የጽናት አምድ፣ አፈ ሊቅ የዘመን አሻራ የትጋት መዓዛ፣ አፈ ሊቅ የዜማ ያቋቋም ጥልቀት የያሬዳዊ ጥበብ ልኬት፣ ሞገስ ዘበአታ፣ ሞገስ ዘዳግማዊ ምኒልክ፣ ሞገስ ዘዘውዲቱ የአብነቱ የመሰረቱ። ይህንን ስምና ግብር ያዋሃደሎ ለዚህ አበቃዎ የሰራዊት ጌታ እግዚአብሔር አሁንም በስሞ ላይ ክብርን፣ በእድሜው ላይ ጸጋን፣ በጉልበቶ ላይ ጽናትን ይጨምርልን። ያ ሞገሶ ሳይለየን ለብዙ ዘመን በጤና ያቆይልን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። አባታችን የአፈ ሊቅ ዕድሜ ያርዝምልን። ወስብሐት ለእግዚአብሔር። እሺ ቁጭ በሉ። እግዚአብሔር ያክብራችሁ። እንግዲህ ከዚህ በመቀጠል የሚኖረን በመርጌታ ግርማ ቅኔ ይሆናል። ቅኔውን ደግሞ አዳምጠን ወደ ቀጣዩ እንሄዳለን። እንደምን አደራችሁ? እንደው እኒህ ሰባኪ ሰባኪው በደም ግባቱ በቀለሙ በመልኩ ዓይኔን ባነጋገሩ ውስጤን ልቤን ተቆጣጥሮ ስለነበረ ቅኔዎች ሁሉ ተበትነዋል። እንዴት አርጎ አቀረበው!
ይሄ ነው የአባቱ ልጅ። ይሄን ታደምጻለሽ።